ሩታዬ የኔ ጀግና የኔ አትበገር የኔ ነብር የኔ አንበሳ እኮ ነች ጋይስ። የምሬ ነው የምላችሁ። ወንድ ልጅ ቆረጠ አይደለም የሚባለው፣ ሴት ልጅ ቆረጠች ጋይስ። እግዚአብሔርን ቆርጦላታል። በቃ ዛሬ በኮንፊደንስ ፊቷ ላይ ራሱ የሚታየው ደስታ፣ ፈገግታዋ እኔ ሩታዬን በዚህ ልክ አይቻት አላውቅም። የምሬ ነው የምላችሁ። በተለይ ደግሞ በዚህ ሰሞን ከሚፈጠረው ነገር አንጻር እንግዲህ በዚህ ቪዲዮ በጣም ደስተኛ ሆና በጣም በራሷ ኮንፊደንስ ነገሮችን ኮንትሮል አድርጋ በቃ መገኘት ባለብኝ ነገር ላይ እገኛለሁ፣ ማድረግ ያለብኝን ነገር አደርጋለሁ፣ ህይወቴን በዚህ መንገድ እመራለሁ፣ በዚህ መንገድ እሄዳለሁ ብላ የራሷን ነገር በቃ ቆርጦላት ወስና ጨርሳ እግዚአብሔርን ነው የምላችሁና በራሷ ኮንፊደንስ ነው የመጣችሁና በጣም ደስ ብሎኛል። እንኳን ደስ ያላችሁ የሩታዬ ተቆርቋሪዎች፣ ለሩታዬ የምትጨነቁ እህቶቿ፣ እግዚአብሔርን ኦዲየንሶቿ ማለት ነውና እንኳን ደስ ያላችሁ። ልፋታችሁ ከንቱ አልቀረም፣ ፍሬ አፍርቷል። ሩታዬን በዚህ ልክ የእናንተ ምክር ሰምታ በቃ ኦዲየንሶቼ ማጨናነቅ አልፈልግም፣ የራሴን ኑሮ ነው የምኖረው፣ ለነሱ ደስታ ስል ነው የምኖረው ብላ እንግዲህ እግዚአብሔር ነው የምላችሁ በራሷ በቃ እንዴት ነው በራሷ ኮንፊደንስ ከች ብላላችኋለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። እውነት ለመናገር እንግዲህ ዛሬ ይህ ቪዲዮ በሷ ቤት ቢሆን ደስ ይለኝ ነበረ። ያው ሩታዬ እንግዲህ አላሰበችም። ሁሌም ካሜራ መያዝ የለብኝም ከዚህ በኋላ ላይፌን እንደ መጀመሪያው ነጋም ጠባም ወጣውም ገባውም በካሜራ አልንቀሳቀስም። ማድረግ ያለብኝን ህይወቴ ላይ ምን መምጣት እንዳለበት ምን መሆን እንዳለበት ሁሉም ነገር አስተካክዬ በቃ በድሮዋ ጠንካራ ሆኜ ከራሴና ከልጄ ጋር እንዲሁም ደግሞ ከአዲሱ ህይወቴ ጋር መቀጠል አለብኝ ብላ እንግዲህ በዚህ ልክ ወስና እውነት ለመናገር ደስታዋ ተመልሶ ፈገግታዋ እግዚአብሔርን ነው የምላችሁና በጣም ነው ደስ ያለኝ። ብዙዎቻችን እንግዲህ ሩታ ላይ እንደዚህ እንትን የምትሉት ያለ አብርሃም ወንድ የለም እንዴ? ለምንድን ነው ራስሽን የማታስከብሪው? ለምንድን ነው ሩታ እንደዚህ የምትሆኙ እያላችሁ ጣታችሁን የምትቀስሩባት እንዲሁም ደግሞ ስድብ ነክ ነገር የምናገሩት ጋይስ በቅርብ የመጡ ናቸው። ስለ ሩታ ማንነት ስለ ሩታ ምንነት የማያውቁ ሩታ ከየት እንደመጣች ከየት እንደተነሱ ዛሬ ላይ ምን ላይ ከየት መጣ ነው እዚህ ጋር የደረሰችው የሚለውን አያውቁትም። እኛ እናውቃለን፣ ምክንያቱም አብረናቸው ነበርን። ሩታ ሀብላ ስትጀምር ይሄን ህይወት ከየት ወዴት እንደሆነ ሁሉን ነገር እናውቃለን። ዛሬ ላይ ጣቷን ወደ እሷ ቀስረው እሷ ላይ ደግሞ ሌላ ሰው ሆነው ለስድብ እንኳን እንደዚህ ምላሳቸውን አውልብለው እየተነሱ ስለ ሩታ ማንነት አያውቁም። ይሄ ደግሞ ሩታዬን የሆነ ነገር እንዲሰማት ሩታን ከሚዲያ እንድጠፋ ወይ ደግሞ የሆነ ነገር ቅስሟ እንዲሰበር አስባችሁ ከሆነ አይሳካላችሁ። ምክንያቱም እኛ ሩታ ማን እንደሆነች ምን እንደሆነች ከየት እንደመጣች ከየት እንደተነሳች ጠንቅቀን እናውቃታለን፣ ሩታዬም ማለት ነው። ስለዚህ እሷም ደግሞ ከዚህ በኋላ አለች በህይወቴ ምንም ነገር ባደርግ አልጸጸትበትም፣ የማደርገውን ነገር ጠንቅቄ ነው የማውቀው ብላለች። በቃ ከዚህ የበለጠ ቆራጥነት የለም። የምሬ ነው የምላችሁ። ምክንያቱም አንዳንዴ ምን መሰላችሁ ውሸትና እውነት ሲወዳደሩ ውሸት ለጊዜው በጣም ታለመልማለች፣ በጣም ማለት ነው። እውነታው ደግሞ ትቀጥና በስተመጨረሻ ታብባለች። እና የሩታዬና የአብርሽ ህይወት እንግዲህ መጨረሻ ላይ ሩታዬ የራሷን ነገር እንድትወስን ከዚህ በኋላ እሱን ማግኘት እንደማትፈልግ ከዚህ በኋላ የራሷን አዲሱን ህይወት መምራት እንደምትችል በይፋ ተናግራለች። እንግዲህ አቡሻም እንደ ወንድምነት ከዚህ በኋላ አብርሃምን እንድታገኘው አልፈልግም በማለት እንግዲህ ወደ ሩታ ሄዶ ብዙ ነገር እንድታወራ በቃ ኮንፊደንሷን ውሳኔዋን እንድትናገር አድርጓታል። እውነት ለመናገር ያው እሷም በእርግጥ በቤቷ ትመጣለች፣ ይህን ነገር ለመናገር በቤቷ ትመጣለች። ጠብቋት ጋይስ፣ የምሬ ነው የምላችሁ። ምክንያቱም እያንዳንዷን ነገር ስታደርግ የነበረው አብርሽን እንደዛ ራሷን ዝቅ አድርጋ ስትለምነው ለምን እንደነበረ ለምን ኦዲየንስ እንደዛ ሲወርድባት እንደነበረ ጠብቁ። በቪዲዮ በቅርቡ ማለት ነው ትመጣለች ሩታዬ ይሄን ይፋ ለማድረግ። ምክንያቱም ለምን ያን ሁላ መንገድ መሄድ እንዳለባት ለምን እንደዛ እንደተሰደበች እያንዳንዷን ነገር ታብራራለች። በነገራችን ላይ ከምንም አልቆጥርም ብላለች የሰውን ስድብና ብዙዎቻችሁ ስለማታቋት ነው።
በቅርቡ የመጣችሁ ናችሁ ደግሞ እናንተ ምናልባት ወይ አመት ወይ እንደዚህ ከአመት ወደዚህ የመጣችሁ ሰዎች ናችሁ እንጂ ከመጀመሪያው ነው ሩታዬን የምታውቋት ሰዎች በዚህ ልክ አትናገሯትም። ገባችሁ? ለዚህ ህይወት ምን ያህል መስዋዕት እንደከፈለች እኛ እናውቃለን። ስለዚህ እንግዲህ አቡሻን ብሏታል። አቡሻ በነገራችን ላይ ከዚህ በፊት ጋይስ ከአብርሃም ጋር ነበረ ሩታዬን ተጭኖ ከአብርሃም ጋር እንድትታረቅ አብርሃም በቃ ጥፋቱን እንዳመነና ከዚህ በኋላ እንዳያጠፋ ምናምን ነገር አድርጎ ተጭኖ ሩታዬን ሲናገራት ነበርና እንግዲህ እሱም ያቆረጠለት። ገባችሁ? ይሄንን ያደረኩት ደግሞ ለአንቺና ለልጅሽ ብዬ ነው። በቃ ለልጃችሁ ስል ሁለታችሁ ጥፋታችሁን ይቅር ተባብላችሁ አብራችሁ እንድትቀጥሉ እፈልግ ነበር እንጂ አብርሃም ጥፋት አላጠፋም፣ አብርሃም ልብሽን አልሰበረም ማለቴ አይደለም። ያ ነገር እንዳለ ሆኖ ለልጃችሁ ስትሉ አብራችሁ ፍቅር ሆናችሁ እንድትኖሩ ነበረ ፍላጎቴ። ግን ደግሞ እሱ እንደዚህ እየናቀሽ እሱ እንደዚህ እየተረማመደሽ አንቺ የምትለምኝበት የምታለቅሽበት አንዳች ነገር የለም። ከዚህ በኋላ አንቺ ከአብርሃም ጋር ሄደሽ እሱን ተከትለሽ ሄደሽ ብትለምኝው እኔ ወንድምነቴን እክድሻለሁ፣ አንቺ ጋርም ስልክ አልደውልም በማለት እንግዲህ ሩታዬን አስጠንቅቋታል። ሩታዬም ደግሞ ያው እኔም አውቃለሁ እሱ አመቱ ሙሉ ሲያጠፋ ኖሮ እድሜ ልኩም ማለት ይቻላል ሲያጠፋ ኖሮ እኔ ከአራስ ቤት ከወጣው በኋላ አንድ ነው ሁለት ጥፋት ሳጠፋ ኦዲየንሶችን ሳስከፋ እነሱን ከማስከፋት ብዬ እኔ ሁሉን ነገር ትቼ እሱን ይቅርታ ለመጠየቅ ወጣሁኝ እንጂ እሱ ጥፋት የለበትም፣ እኔ ነኝ ጥፋተኛዋ ብዬ አይደለም ይቅርታ እንዲያደርግልኝ የፈለኩት ብላ እንግዲህ ተናግራለች። እውነት ለመናገር ከዚህ በኋላ እንግዲህ እኔ የራሴን ህይወት ነው የምኖረው፣ ማንም ምንም አይመለከተውም። ከደስታ ጋርም እንግዲህ አሪፍ ሁኔታ ላይ ነው ያለ ነው፣ ብዙ ነገሮችን ለመሄድ እየሞከረ ነው ብላለች ሩታዬ። ደስታም ቢሆን ደግሞ አለ ወንድሟ ማለት ነው፣ የምሬን ነው የምላችሁ፣ አንዳንዴ የወንድም መከታ ነው አቡሻ። ደስታም ቢሆን የሆነ ስርዓት ባለው መንገድ ሽማግሌ ተልኮ ቀለበት ታስሮ በእንደዛ አይነት መንገድ ነው እንጂ በአንዴ መጥቶ ዳኒና ሜሪ እንዳደረጉት ሻንጣ ጎትቶ መጥቶ አንቺ ቤት መግባት የለበትም፣ ከአንቺ ጋር መኖር የለበትም ሲላት እንግዲህ ደግሞ ሩታዬ ባህሉን በጠበቀ ብላለች። አስተሳሰባ እኮ ሩታዬ እኮ ትገርማለች ጋይስ። ባህሉን በጠበቀ በቤተሰብ ሽምግልና ተልኮ ከዛ በኋላ እኛ አብረን መኖር ካለብንም እንደዛ ነው ህይወት የምንጀምረው። ለዛውም ደግሞ ጥድፍ የሚያደርገን ነገር አንዳች ነገር የለም። አብረን ጊዜ ማሳለፍ ከፈለግን አብረን ጊዜ እናሳልፋለን፣ አብረን እንጨዋወታለን፣ ኢንጆይ እናደርጋለን። ነፍ ጊዜ ነው ያለን። ደስታም ደግሞ እንደዛ አይነት ሰው አይደለም፣ ንጹህ ልብ ነው ያለው። ከዚህ በኋላ እንግዲህ ባህሪ ለባህሪ እየተዋወቅን እንሄዳለን። አሁን ራሱ እሱን ለማግኘት ስል ነው የመጣከው፣ ነገር ግን ካሜራ መያዝ አልፈለኩም ነበር ብላለች። እና ካለፈው ህይወቴ በጣም ብዙ ነገር ነው የተማርኩት ብላለች። እንዲህ ነው በቃ ጋይስ፣ የምሬን ነው የምላችሁ። ሁሉም ነገር ካሜራ ላይ መውጣት እኮ ትርጉም የለውም። የሆነ ደበቅ ያለ ገደብ ያለው ህይወት መሆን አለበት ስላችሁ። ወጣች ገባች፣ ከደስታ ጋር ሄደች፣ ከደስታ ጋር ተመለሰች። ካሜራ እነኛም ተዋቸው እነሱን። ግን ሩታዬ የራሷን ህይወት እንግዲህ ከዚህ በኋላ በራሴ መንገድ ነው የምመራው እና ማንም አንዳች ነገር ስለኔ ህይወት አይመለከተውም። ከኔ ጋር ማን እንደነበረ ከኔ ጋር ማን እንዳልነበረ ጠላቴንም ወዳጄንም የለየውበት አመት ነው ይሄ አመት። ለኔ በጣም ብዙ ነገርን ያየውበት ነው እና ከዚህ በኋላ ምንም ነገር በህይወቴ ፊል ባደርግ እኔ እንትን አይደለም ብላለች። እኔ በጣም ደስ የሚል ነገር ነው እውነት ለመናገር። እና ሩታዬ በዚሁ ቀጥይበት፣ ኮንፊደንስሽን ወደነዋል እውነት ለመናገር። እንግዲህ ደስታም ደግሞ ንጹህ ልብ ያለው የዋህ መልካም ሰው ነው፣ ለሩታዬ የሚገባት ሰው ነው። እና ሩታዬ ያው በውሳኔዋ ተደስተናል። እንደዚህ ስቃ ጠንካራ ሴት ሆና ዛሬ ላይ እንደ በፊት ብላለች ድሮ ልናገር ስለራሱ ጉሮሬን ያንቀኛል። አሁን ላይ ግን የፈለገ ነገር ቢሆን እውነታውን ተጋፍጬ መከራከር ያለብኝን ተከራክሬ ማውራት ያለብኝን አውርቼ እንትን እላለሁ እንጂ ይሄ ማለቃቀስ መነፈራረቅ ምናምን የለም ብላለች። እንዲህ ነው በቃ። ይቆርጣል እኮ የሰው ልጅ ጋይዝ። ለፍቅር ብላ ነው እንጂ ዝልፍልፍ ያለችው
ይቆርጥላታል። እግዚአብሔርን ቆረጠላት እኮ በቃ ከዚህ በኋላ አለች እኔ የድሮዋ ሩታ አይደለሁም፣ ጠንክሬ ራሴንም ልጄንም አጀግኜ መኖር ነው ያለብኝ፣ ለልጄ ደግሞ እናትም አባትም ሆኜ መትረፍ ፈልጋለሁ ብላለች። እና ከዚህ በላይ ታዲያ ጋይስ መቁረጥ አለ? የብሬን ነው የምላችሁ። እና በዚህ አጋጣሚ ደግሞ የእናንተ የኦዲየንሶቹ ውጤት ነው። በቃ ሩታዬ ስታጠፋ እንዲህ ያደረግሽ እኮ ሩታዬ ይሄ ጠፋ፣ ሩታዬ ለምን ይሄ ሆነ እያላችሁ ስትቆጧት፣ ስትመክሯት፣ ስትገጽጿት እሷም ደግሞ ኮሜንታችሁን በደንብ ትመለከታለች እውነት ለመናገር እና ዛሬ ላይ እንግዲህ በዚህ ልክ ቆርጦላት ኮንፊደንሷ ራሱ አንድ በቷ ሳይናገር ከፊቷ ይነበባል እውነት ለመናገር እና እንኳን ደስ ያላችሁ ውዶችዬ፣ የሩታዬ ተቆርቋሪዎች፣ ለሩታዬ የምትጨነቁ ስለ እሷ የሚያሳስባችሁ እንደ ራሳችሁ አድርጋችሁ በተለይ ደግሞ ከማዳም ስራ ጋር ለእሷ የምትቆረቆሩ ሁላ እውነት ለመናገር ይሄ ቪዲዮ መልስ ተመልሶላችኋል ብዬ አስባለሁ። ደግሞ ከዚህ የበለጠ ደግሞ ሩታዬ ያለውን ነገር በይፋ ማለት ነው በይፋ ይዛ ትመጣለች በራሷ ቤት። ይሄን አሁን አቡሻ ነው ኢንተርቪው ያደረጋል፣ የተወሰነውን ተናግራለች። ምንም ያስቀረችው ነገር የለም። በራሷ ቤት ደግሞ ይዛ ትመጣለች ብዬ ተስፋ አድርጋለሁኝ። እንግዲህ ሩታዬ ከዚህ በኋላ አዲሷን ህይወት እየመራች ቆፍጣና ሆና ጠንካራ ሴት ሆና አትበገሪዋን ጀግናዋን ሩታ ሆና እንደምትመጣ አንጠራጠርም ማለት ነው ወዶችዬ። ልፋታችሁ ከንቱ አልቀረም። ለዚህ ቤት አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ።